ፕሮግራም የክብር ስፖንሰሮች ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ የጥርስ ክሊኒክ፣ የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ውድና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እንደምን ሰንብታችኋል? እንደምን ከርማችኋል? ሳምንታዊው የኔ መንገድ ፕሮግራማችን ተጀምሯል። አብራችሁን ስለምትሆኑ ደስ ይለናል፣ እናመሰግናችኋለን። 9282 ላይ ወይ ምን እያስቀደማችሁ እንደዚሁም 0937 11 68 99 ላይ ሀሳቦቻችሁን እየላካችሁልን አብራችሁ እንድትቆዩ እንጋብዛችኋለን። ከዛም ባለፈ በእናንተ ህይወት መንገድ እንድንመላለስ ወዳችሁና ፈቅዳችሁ ብትመጡ ይህን የሄዲያ ብርሃን ሌሎች ብናንጸባርቅም ደስ ይለናል። ባሳለፍነው ሳምንት ከመንገደኛ አዲስ ጋር በህይወት መንገዷ እየተመላለስን እናንተንም ስናስጉዛችሁ ነበር። ነገር ግን የህይወት መንገዷ ዘለጋለና ወደዚህኛው ሳምንት አሻግረን ነበር እናንተንም ደጅ አስጠንተን የቆየ ነው። ዛሬ ከቆምንበት እንቀጥላለን። በያላችሁበት አሁንም ቆይታችሁን አድርጉ። አዲስዬ እንዴት ነሽ? አልহামዱሊላህ። ቆይታችን እንዴት ነበር? በጣም ምርጥ ነበር። ትንሽ ወደ ፌሚኒስትነቱ ሊመልስሽና እንግዲህ እንዳልሽው ለራስሽ የሚሆን ወይ ደግሞ ራስሽን ማግኘት የምትፈልጊበት ቦታ አለ። እንደ አንድ ሴት እንደ አንድ አምላክ እንዳላት ሴት አይደለ? እንደ ፈጠራት ይሄ ፍጡር ለሱ ፍጡር እንደሆነች አንድ ሴት አምላኬ ለኔ እንደ ፍጥረቱ እንዲህ ሊያደርግልኝ ይገባ ነበር የሚል መጠይቅ ነበረሽ። እንደ እስልምና ስናወራ ብዙ ሰዎች ከእስልምና ውጭ ያሉ ሰዎች እስልምና ሃይማኖት ሴቶችን ጨቋኝ ነው ብለው ያምናሉ። አንዱ የሚነሳበትም ነገር እስልምና ላይ ይሄ ነው፣ ጨቋኝነት አይደለ? ትላንት ፌሚኒዝም ምን በጣም እንደምትቀበል ፌሚኒስቱና እንዳሳለፈች አንድ ሴት ይሄንን ሀሳብ እንዴት ታየዋለሽ ዛሬ ከሰላምሽ በኋላ? እንደ ሙስሊም ሴት ላይክ ፌሚኒዝም ሲጀመር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያ ወደድኩት ታሪካቸውን ሰምቼ ነው ይሻለው። ሙስሊም አይደለም የነገረኝ፣ አንድ ጓደኛችን የነበረ ሰው ነውና ፋይት ያደረጉት ሴቶች እንዳይቀበሩ ነው በሰዓት አይደለ? ሴቶችን ፋይት ማድረግ የጀመረው ፌሚኒዝም ሳይሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ብዬ አሁን ላይ እንደ ሴት ፌሚኒስት አይደለሁኝም። እንደ ሴት መብት የተከበረበት ብዬ ማስበው እስልምናን ሳገኝ እውቀቶች ነው የቀደሙት። እውቀቱነት ሴቶች ዓለም ላይ ሆነን እንደምናየው በመሸፈናቸው ተበድላችኋል ወይ ነበር ጥያቄ። እስልምና ይበድላችኋል ከመጽሐፉ ምናምን ሳይሆን አንቺን ነው ልጠይቅሽ የምችለው። ኮንፊደንሻሊ ልትመልሽልኝ የምችው ፐርሰናሊ ኢንቮልቭ ማድረግ አለብኝ። አይሞቃችሁም አትቀጠሉም ወይ? እንደ ሰዓት ነበር ከአልባሳት ነበር የጀመርኩት። ከዛ ደግሞ በትዳር ነበር የሚነሳው። 4 ሚስት ሲገባብሽ what do you feel ምናምን አይነት ፐርሰናል አታክም ቢመስልም ውጫዊ ሰው ስለሆንኩኝ ሴቶቹ ላይ ነበር ሞር ፎከስ አድርጌ ጠይቄ ነበርና አስተምሮቱን ለመቀበል እንዳልኩሽ የመጣሁበትም ግራውንድ ከነፃ ግራውንድ ነው። እኔ ነፃነት አለው። ነብዩ መሐመድ እንደ ነብይነት ስፈትሽ ከበፊት ነቢያቶች አነጻጽሬ አይደለም፣ ለብቻቸው ነው አይቼ ለሴቶች ምን አደረጉ ነው አይደል? ለኩዌስችን ስታነሺ በዘመናቸው ምን ነገሮችን ፈጽመው አሁን አይደል ፌሚኒዝም የመጣው አመታቶችን መቁጠር ይቻላል። ዛሬ 1500 አመት ግን ኦሬዲ ሴቶችን ሰብስበው ያኖሩ ነብይ ነበሩ። ያገባቸው ሴቶች አሮጊቶች፣ የቲሞች ምናምን who does that? ለሆድሽ ለንብረትሽ ብትሆኚ የምታረጊ ያ ሴትነትን ሞር ኤምብሬስ ያደረገ ነው ለኔ። ኮዝ በመሰብሰብ ማክበር ነው ለኔ ከመበተን ይልቅ ስቲል ተጨቆነናት አይደለም። ፍቺ ክፍት ነው ለሴት ልጅ 3 ወር እርጉዝ እስካልሆንሽ ድረስ መፍታት ትቻለሽ። በትዳርሽ መኖር እስከፈለግሽ ፍቅር እስካረግሽ ምንድነው ሀጀር ይጨመርሽ አላህ ይጨመርሻል። ለምታረጊ የፍቅር ስጦታዎች በሙሉ ከአላህ ጋር ነው። እኔ ጥሩ ሴት ቦን ከማን ነው ማለት ነው? ከአላህ ጋር ነው። የሚያነሱልኝ ጥያቄዎች በመሸፈንሽ ለማን? ለአላህ ነው። የምትኖሪው ኤቭሪቲንግ ከሴቶቹ ጋር ኢንቮልቭ የሚያደርገው ከእምነታቸውና ለፈጣሪ ሰብሚቲቭ ላይክ ሰብሚት ሆኖ መታዘዛቸው ነው። ጭቆና መታነሹ የዓለም ፐርሴ ያ ዲሞክራሲ የምትዩ ዲሞክራሲ የት ነው የተጀመረው? እዚህ ጋር ያለው ያጣነው የሴትነት መብቶች ምንድናቸው ብለን ኮሽን ማድረግ አለብን አይደል? ሉዝ ያረጋችሁትን ነገር ነው ማወቅ ያለብን። ሞር እንደውም ወደ ሸክም ወደ ስራ ወደ በርደን ያመጣው ዓለም ነው። ሴት አውጥቶ በአደባባይ ያዋላት ዓለም ነው። ፎር ሴል ያዋላት ዓለም ነው። የገበያ ሸቀጥ ነው ሴቶች የሆኑት አይደል እንዴ? ከእስልምና ጋር ኮምፔር ማድረግ አልችልም። አሁን ላይ አሁን ሞር ገብቼበት ሞር አምላኬን አንዱን አግኝቼ አምልኬ እሱ ትእዛዝ ትክክል ነው በምልበት ደረጃ ብቻ ሳይሆን በሰዓቱ ሴቶቹ በሰጡኝ ምላሽ they were proud ገባሽ?
ብዙ ሴቶች የመገላለጹና ዓለም ሽያጭ ያቀረበው ማርኬት ሊያጠፋ የሚችለው ለኔ እንዳመለካከት እስልምና ከውጭ ሆነን እንደሚሰራው ፖለቲሳይዝ እንደሚደረግበት እስልምና ሴትን ይጨቁናል ዲኑ was absolutely perfect ነው ለኔ ምናወራው ለኔ ፐርፌክት ነው ያ ትላንትና ይሄን ስላጣው ነው ሴትነቴን አላገኘሁትም ክብሬን አላገኘሁም ብለሽ ነበር ዛሬ አገኘሁት የምትዩ ትላንት ያላገኘሽው ምንድነው ሴትነትሽ ላይ ያ እንደምታኝ I look so beautiful ከበፊት እንዴት ቀድሜ እንዳለበስኩ ሁሉ እስከሚገርመኝ ሂጃብ የሚያምርብኝ ሴት ነኝ ሴትነቴን ከሱሪ ለብሰሽ ስትሄጂ ወንድነት ፊሊንግ ይልቅ ሴት ስትሆኚ የሚሰጥሽ ሆርሞንሽ ኤቭሪቲንግ ይቀየራል ባይ ዘ ወይ ቼክ ማድረግ ትችላላችሁ ሳይንሱም ላይ የሚሰሩ ሰዎች ካሉ ቼክ ያድርጉት because ያ ነገር ይቀየርሻል ሆርሞንሽ ይቀየራል ሴትነትሽ ሞር ኤምብሬስ ማድረግ ትችያለሽ ሴትነቴ ሞር ፋይት ማድረግ አይጠበቅብኝም ያለ በሴትነቴ ጉዳይ ሴት እኮ ባሎንኩ ምልበት ስሜት ውስጥ አልገባውም እንኳን ሴት ሆንኩ ምለውን ነገር የተሰማኝ ሁለተኛ ቅድም እንዳልኩሽ እኔ ልጆች አሉኝ ያለፈ ኤክስፒሪየንስ አለኝ ያለፈ ኤክስፒሪየንስ ብቻ ሳይሆን I got divorced ያፈታች ሴት አመነዘረች አይደለም እስልምና ማንም እኔን ያገባ ሰው አጅርና ለምሳሌ ነው ማለት የሚገኝበት ቦታ ነው ኤጅ ዋይዝ ሴቶች እድሜያቸው ሄደና ምናምን ቢባልበት ቦታ አይደለም አሁን ዓለም ስፐርሙን ያስቀምጥ ኤግ ፍሮዝ ያደረጉ ነው እድሜ ስራም ህይወት ባትል ውስጥ ስላሉ ባያመልጠኝ ልጅ መውለድ ብለው ኤግ ፍሮዝ ስለምና ትልቅም ሴት ብትሆን ማግባት በጣም የተወደደ ነው So እንደ አይዲያ እንኳን ስለ ሴትነት ስታወሪ ኩሩ ያደርግሻል የሚጎልበት የሌለበት ቦታ ነው ማለቴ አይ ኖ ለወንዶች I'm sorry ትንሽ harsh ሊሆን ይችላል በጣም የገነነበት እስልምና ላይ ሴቶች ነን በያስባለሁ ሞር ስራው በርደኑ ምናም ለኔ ነው አይደለ የበዛው ወንዶች ላይ ነው the more I ask እንዲ ሊሆን የሚገባው ማን ላይ ነው ወንድ ነው ፈጣሪያችን አላህ Subhanahu Wa Ta'ala ሁሉን አዋቂ ነው ከፈጥረታችን ጀምሮ ሲሰራን የሚያቀን እሱ ስለሆነ ያለን ሁኔታ ይታወቃልና the more ያንን ያደረገበት ሪዝን እኔ ሳልሰልምን በፊት የጋብቻ እንትን ችግር አልነበረብኝም እንደውም ለምን ይገደባል ነበር ሂል ስታረጊ ደግሞ ብዙ ነፃነት ተፈቅጂ የለ ለምን ይገደባል ያልሽው ምኑ ጋር ሆነሽ ነው የቱ ጋር የቆምሽበትን እናውራ ፌሚኒዝም ላይ ያለሽ ነው ፌሚኒስት ላይ ያለሽ ነው ወይስ በነበርሽበት በቤተሰቦች እምነት ያለሽ ነው የትኛው ላይ ቆመሽ ነው እምነትማ ጭራሹን አይፈቅድም ያኛውም ሁለቱም አይፈቅድም ሁሉንም ሃይማኖት ወጣ አይደለሁኝ እኔ ነፃ አይደለሁ ሰው ነፃ ሰውን ማንንም ይጠይቀኝ ፍቅርን ያለ ገደብ ማለት ጀመርኩኝ ላይ ሴትም እንደውም ይፈቀድላት ብዙ ታግባ ወንድም ይፈቀድለት ብዙ ያግባ እንደውም ገደቡን አላቀም የእስልምናን አላቀም እንዳልኩሽ እስልምና ላይ ይፈቀድ አይፈቀድም ይለውና የወንዱ ጥሩ ነው ከዛ ልመጣልሽ ሴቱ ይፈቀድልሽ ቢባል አልኩኝ እኔ አራት ባል ለአምስት የሚሰጠኝ አልኩኝ በቃ ፍቅር አልተገደበማ ልጆች አራት ወለጂልኝ ቢሉኝ አልኩኝ በዛው እኛ 20 day cycle ነው ያለን በዛ በ28 ቀን ሳይክል menstrual cycle አለ ካንዱ ሳምንት duration ላይ ነው ተወኝ ስለዚህ 3 ሳምንት ነው የሚቀርሽ ከ28ቱ አምስት ባሎች አሉሽ በ3 ሳምንት ውስጥ ኢንተርቴን ማድረግ ግዴታ አለብሽ ኢንተርቴን ስታረጊ የትኛው ሰዓት ነው የትኛው ወቅቶች የትኛው ልጅ የትኛው አባት እንደሚሆን ብዙ ነገሮችን ጋር በኃላፊነት 7 ባሎችሽን እንዴት ነው ማኔጅ የምታረግ ስለዚህ you get exhausted 7 ቀን 3 አርጊው ከሶስትም ደግሞ 3 ቀን ሳምንት አለ መቼም አታርፊም ለ3 ባሎች ኮዝ በየቀኑ ነው የወንዶች 30 day cycle ነው I know right እና ያንን ገና ሳስበው ለሴት አይሆንም እኔ በጣም ራሴን ወዳድ ነኝና እኔ ለአንድ ነው መሆነው ስለዚህ አባቱ የትኛው መሆኑ ሲታወቅ ለምን እሺ ለጀስ ዲኤንኤ ያለ ዘመኑ ላይ እንበል ያንን ድካም እንደው በዲኤንኤ እየተይሄድሽ እንበል ግን more suffering እና ድካሙ እኛ ሴቶች ከምን አሁን like አንድ ባል አንቋርጌ ሊይዘው ይችላል አሰኪንግ ቆጥራው ይችላል ምናምን ሁለት ሲሆንብሽ ልጆች እንኳን ሁለት ስትወልጂ እንዴት ነው ድካሙ እየጨመረ ነው የሚሄደው ሶስተኛ ልጅ ጨምሪ ከዛ የሶስት ልጆችን እያሳደግሽ ባል ይዘሽ ራሱ አይደለ የሚያረግብን ነገሮች ግን እንችላለን ከዛ ጠንካሮች ስለሆነ ሁለት ግን ቢሆንብሽ የሱን እንደገና ሁለተኛ ፋሚሊ ሁለት ቤት ያስፈልግሻል ሁለት ባል like I can't go ወንዶችን ግን ያው ስታዩ 30 day cycle ነው በራሳቸው ስታስቢ አፍሪ ነፃነት ቤት ማስተዳደር ሞር በርደንም ካለበት ሸክሙ የሚበዛው ወደ ወንዱ ላይ ነው እንደውም አንቺ ደግሞ ረስት ይኖርሻል ሁለተኛ ሚስት ካለ ታግዝሻለች ሙስሊም ሳሎን በፊት ነው ያወራን ያለው እና ብዙ በዛ አስበው ነበር ኤኒዌይስ ያ ነገር ተገልብጦ ይሄ አራት ሚስት እና የሚለው ሳቢ እስልምና ላይ ሳገኘው ለኔ ኮምፕሊኬሽን አልነበረ ሞር አንደርስታንዲንግ ሰዎች አራተኛ ሚስት ልትሆኝም ሲሉ አልহামዱሊላህ ደስ ይላልላቸው አልናደዳሉ እኔ ቀድሜ ነበር ያንን ፕሮብለም አይደለም ኖ እንደ ሴት አልኩሽ አንድ ሴት አንድ ወንድ ሆነች መኖርን ትፈልጊያለሽ ግን እንደ ፕሮብለም አይደለም ጭንቅላቴ ውስጥ ያለው የሰዎች ችግር ብለው የሚያነሷቸው ችግር እስልምና ላይ በሴትነቴ
እንደ ፕሮብለም አላየዋቸውም። ሙስሊሞች ኮንቪንስ አድርገውኝ አይደለም ልልሽ ነው አለ ሲለኝ ኢትስ ናይስ ነገር ነው እንደውም የለም ለራሴ ከሰጠሁት ከቅድም ኤክስፕላኔሽኑ ጋር ያይዤ ለምን ሊሆን እንደሚችል ተረድቻለሁ። አይ አንደርስታንድ አድርጌዋለሁ። አላህ ሁሉን አዋቂ መሆኑ ለኔ ሁሉ ነገር it's just a puzzle ለኔ እንዳልኩሽ ጥያቄዎች አሁን ጥያቄ የለኝም። አሁን ሰው ምን ላይ ነሽ አሁን ብሎ ብዙ ሰው ይጠይቃል። አሁን ታዲያ እስልምና ላይ ደግሞ ቀጣይ ምንድነው ብሎ ብዙ ሰው ጥያቄ አለ። ቀጣይ ስለሌላ ሃይማኖት ትሄጃለሽ ምን አይነት ሐሳብ ነው ያለሽ ምናምን ለኔ ፓዝል ነው። የህይወት ብዙን አመት የነበረኝን ጥያቄዎቼን ከልጅነቴ ጀምሮ የነበሩት ጉድለቶቼ ሞልተውልኝ ልክ ሻዳ ሲዝ እንዳልኩሽ ከስሜ ጀምሮ አዲስ ዓለም ሲሆን ሊትራሊ አዲስ ዓለም ነው። ሌላ ፍላጎት ሌላ መውለድ ምናምን አይደለም። እውቀት ሲክ ታረጋለሽ። ያ ደግሞ የሚበረታታበት ቦታ ነው እስልምና። እውቀት ሞር ኢንካሬጅ የሚደረግ ያ ደግሞ እኔ ነኝ ብያስባለሁ። ያ እስልምና ነው። በሴትነቴ አልጎደለኝም ማለት ነው። በህይወትም መልስ ፈጣሪ አምላኬ አንድ ነው ብዬ ቅድም አመጋድ ከሚለው ስወጣ ፈጣሪ ሊሆን የሚችለው ወደ አንድ ነው ብዬ አርፌ ተቀምጬ ነበር እኔ ረጅም ጊዜ ሙስሊም ራሱ ባልሆን ያ ነገር ውስጥ ይልክ አሞኬ ብዙ ምረብሻ ውስጥ አይደለም። አምላክ ሁለት ሶስት ሆኖ ቢንሳው ከክህደት ልክ ተላቅቄ ፈጣሪ አለ ብያለሁ። ራሴ አምላክ ነኝ ብለሽ ለራስሽ አምላክነትን ሰጠሹ። ጨረቃንም ፀሐይንም ኮከብንም ስታያቸው ደግሞ አንቺ እንደምትፈልጊው ይሆኑ ስላልሆነ ከዛ አመለካከትሽ ወጣሽ። ከዛ አንድ አምላክ አለ ማለት ጀመርሽ። የዛ ሁሉ ነገር አስገኝ ረቂቅ የሆነ ጨረቃን እንድትሄድ እንድትመጣ ፀሐይን መሬትን እኔ ሞትን ትንሳኤን ረሃብን ችግር ዲፋይን ያልሆኑ ነገሮች ልትረጃቸው በጭንቅላትሽ እማች ለምን እንዲሆነ የሆነ ውስጥሽ አንዳንዴ ሰው ሲሞት ምንድን ለምን የሚለው ውስጥሽ መማላ የዚህ ሁሉ ዲፋይን የማይደረግበት ነገር አንድ ረቂቅ ካል አለ አልኩኝ። ላይ ረቂቅ ነው። ሁለት ሶስት ቢሆኑ ይደረማመሳል። ጨረቃ በዚህቶት ፀሐይ ላውጣ ይላል ምናምን የሆነ ነገር ይሁን ሲል ሁለት ሶስት ከሆኑ በኔ ሐሳቤ ሊሆን ስለማይችል አንድ ረቂቅ አካል አለ። ስሙንም በቃ ያ ብያልኩኝ ያ that something exists ያደርጋል። የት ብትኝ ኤክስፕሌን ካደረኩትኝማ ለምን እኔ እንትን አለለም ነበር። ስለዚህ አለ አንድ አምላክ አለ አልሽ። መጀመሪያ ምንም አምላክ የለም ነበር ያልሽው። የራሴ አምላክ ነኝ አልሽ። ቀጣይ ደግሞ አይ ይሄንማ እንደፈለገ የሚያስተናብርማ አንድ አምላክ አለ ወደሚል ነገር መጣሽ። ያ አምላክ ግን ባንቺ አይምሮ ውስጥ ምን አይነት ነው ብለሽ አመንሹ? ከዛ በኋላ ከዚህ አንድና ብቸኛ ከሆነው ያንቺ አይምሮ ይፈልገው ከነበረው ጋር እንዴት ተገናኘሽ? እሱን ባጭሩ እናውራ እስኪ። ኦኬ ረጅም ነው ግን 2 ደቂቃ ከሰጠሽኝ ያው ንጽጽር ላይ ያሉ ጎበዝ ወንድሞች አሉ አላህ ጀዛቸውን ይክፈለውና ጥያቄዎችን በአግባቡ መልሰውልኛል። ከመመለሳቸው በፊት እስልምናን ነው ጥናት የጀመርነው። ንጽጽር ነበረ ክርስትናን እስልምናን ኤቲስቶችንም ሁሉንም ነው የጠራነው። አለን የምትሉት ዕውቀት ኑና አስረዱን እስቲ ስለናንተ ብለን ስናስረዳ ሁሉም ያስረዱ እየጨረሱ የእስልምና ቆየ cuz ብዙ ድንጋይ ወርወራ ስለነበረበት ሲወረወር እኔ ያን ድንጋይ ሰብስቤ ቢልዲንግ ነው የሰራውበት cuz እስልምና እንደዚህ ነው የሚለው መጸያፍ በአጠቃላይ ያንን ሌላውን እምነትና ሌላ ኢቲስትም እንደማልሆን ገባቸው የትኛውም እንደማልሆን ያን እምነት ስለዚህ እስልምና ስለ ትዳር የተነሳው እንዳልኩሽ ስለ ሸሪዓ ህግ መኖርን አለ ማወቄ ብዙ መብቶች እንዳሉ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አለማስጀመራቸው ዕውቀት ነው የቀደመው ሳቅ ሞር ያንስ ቢልዲንግ ሲሰራ ውስጤ ጥያቄዎች ምን ያደርጉ ነበር ቦታ ያዙ። ስለዚህ ስሚዝ የሚባለው እንደማለና ቴብሉን አዞረው ወደኔ አንቺ እሺ የምታምልክ ልክ አንቺ ጠየቅሽኝ ጥያቄ ጠየቀኝ። እሺ አንቺ የምታመልክ አንቺ ውስጥ ያለው ጭንቅላትሽ ውስጥ አምላክ ምን ይመስላል የሚል ጥያቄ ያ አምላክ ለኔ ረቂቅ ነው። ስሙን አላውቅም እንዴት ሊመለክ እንደሚገባው አላውቅም። አሁን ላይ ባለ በሳቱ አንደርስታንዲንግ ግን ያ ረቂቅ የሆነው አካል በሁሉም ነገር የሁሉ ነገር የሱ ባለቤት እንደመሆኑ መጠን እኔ በኔ ጭንቅላት ልመዝነው ከቻልኩ አምላክ ሊሆን አይችልም ነበር። በዛ ላይ ሰው አይደለም ምናምን ስል ያን ጥያቄዎች የሚያረሳው ከቁርአን ነበር። ያ ላይ ያለው ቁሉ አላሁ አሐድ አላሁ ሶመድ የሚለውን ቨርስ ጠቅሶ እሱ እንደሌለው ሲያስረዳኝ just a puzzle ከኔ ጋር የኔ ሲጠይቅ ከቁርአን ነው እየጠየቀኝ የነበረው። ይሄ ቨርስ የጠየቁሽ ከዚህ ነው አላህ እኛ የምንለውና እንጂ ያ ኤግዚስት ያደርጋል ረቂቅ ነው የምትያቸው ነገሮች ራሱ ተናጋሪ በሆነበት like okay እኔ አላህ አልልሽ እናንተ አላህ ያላችሁ እኔ ያልኩ መቀጥለው አንድ ከሆነ ያ አንዱ አካል እንዴት እንደሚመለክ እንደሚፈልግ በምን ስለዚህ ከባዱ ቦታ እኔ ያለፈ ህይወቴ ውስጥ የነበረው ነቢያቶችም የሆነ ምናምን መቀበሉ ነበር። እስልምና አልከበደኝም እንደሰዎች ነብዩ መሐመድ በጣም በፍቅር ወደ ጀግና ለገር ቢል ያደረጉ ናቸው በሰዓቱና ወድጃቸው አምላካቸው ምንድነው ወደሚል ነው ጥያቄ ያደገው አይደል? እሳቸው ካመለኩት ምን አይነት አምላክ ነበረ ወደሚል ነው እድገት የመጣው።
ያንን እውቀት እንዳለ ሆኖ እዚህ ጋር እኔ ጋር ስታመጩ ፍርሃት ነው የለቀቀብኝ እነዛን ያለ አይደል ፋይት ያረኳቸው መጽሐፉ ላይ እነዚህም አምላክ የላካቸው ሊሆን አይችልም ያልኳቸው እዚህም ላይ መኖራቸው ፍርሃት ነው የለቀቀብኝ እስልምና ውስጥ መኖራቸው ኮንፈርት አልሰጠሽም ነው አልሰጠኝም ነበርና እንደዛ ነው ወይ ታሪካቸው ላይ ኩነት አላህ ከሆነ ሁሉም ለነሱ እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልኳቸው ከሆነ እንዲስ አድርገው ነበር ወይ ነው እዚህ ላይ አላደረጉም እንደዚህ ሆኖ ነበር አይ እንደዚህ ያለውና ፈጣሪያችን አላህ ሁሉንም አርሞትና አስተካክሎት የተበረዘና የተከለሰውን ክሊር በሆነ መንገድ መቀመጡ ኦኬ አላህ ኢብራሂም አለይሂ ሰላም ጥሎ አይደለም እንደዚህ ትእዛዝ ነው አባትና ልጅ ግንኙነት አላደረጉም ምናምን ሚል የሆነ ከጭንቅላትሽ ከፋይት የሚያደርገው ነገር እዛ ጋር መቅረታቸው ኦኬ ላይክ ኢሳ አለይሂ ሰላም ኢየሱስ ክርስቶስ በጣም ማዝንለት ስለምራራለትም መሰቀሉ is not fair እንደ ሰው ልጅ ብዬ ማስበስን ደም አልሰቀልነው አልገደልነው ሲል okay like ይሄ ነው ፓዝል አይደለ ልብሽ ውስጥ ያለ ህመሞችን እንደመታከም ነው ለኔ ፓዝል ግጥም ይያለ አደንድ ራሴ ሙስሊም ሆኜ like በፊትም ውስጥ like ዲቨሎፕ አድርጎ ነበር እስልምና ወደሚል አላህ ፈቃድ አይደለ እሱ ስለራራልኝ ሰው ቢሆን ይሄንን መንገድ አያመጣሽም ወይ ደግሞ በፍቅርም ቢሆን በምንም ቢሆን በጥላቻም ቢሆን አይሰጥሽም ሰው ስግብግብ ነው አላህ ግን ስለወደደና ስለራራልኝ እረፍት እንደሚያስፈልገኝ ስለሚያቅ የውስጤን ስለሚያቅ ማረፊያዬን ነው ገባሽ ለኔ እስልምናውን the whole world እስልምና ቢያቆም ቆማል ቢባል እኔ አሁን አላህን አምልኬ መሞት መርጣለሁ እንደ ግሩፕ ተስማምተን እኮ እስልምና ተቀየረ እንደዚህ ቢሉ እነሱ ይቀሩና እኔን አንዱን አምላክ አምልኬ ሞታለሁ ከዚህ ለኔ ሰጠኛ ነገር በዚህ ለኔ ነው የተሰጠኝ ፐርሰናሊ ለአዲስ ነው ከልጅነቱ ያልኩሽን ያየሻት ስትመጪ ፌሚኒስቷንም ብታያት በየሰርተኔጅ እንዳይ አላህ ወዶ ፈቅዶ ያደረገልኝ ነው ከነስተቶች ከነቆሻሻም በዩ ክብርም በዩ ዝናም በዩ ምንም ብርም ማጣት ማግባት መፍታት እያንዳንዱ እናት ሞት ዓለም ላይ በቃ ሰቆቃም ቢሆን ከፍታም ደስታ ቀኖችንም ቢሆን አላህ ወዶ እንዳያቸው ነበር የሱን ልክ ሳገኘው ረፍቴን እንዳገኘ የነፍስ ረሃዋን ታቃለቻ ካልተራብሽ አታቂው ብዙዎቻችሁ እናንተ ጠግባችሁ ነው ላይክ ቢያስባለው ነው እስልምና እንዲሆነብን እንደዚህ እንዲጨመር እንዲቀነስ የሚባባሉት ተርፏቸው እኔ አምላኬና አምልክ ያመስግኘ ገና አልጠገብኩም ኮዝ እኔ እድለኛ ሴት ነኝ አላህ ወዶና ፈቅዶ ሙስሊም ያደረገኝና I don't know እድለኛ ብቻ ሳይሆን የራራልኝም ነኝ ፈጣሪው አይወደዳት ነኝ ያሰው አልহামዱሊላህ እውነት ነው ወዶሽ ይሄን መንገድ የመራሽ ደረጃውን የጠበቀ የአፍና የጥርስ ህክምና ከዶክተር ፈቲያ ስፔሻሊቲ የጥርስ ክሊኒክ የምንሰጣቸው አገልግሎቶች የጥርስ እጥበትና የድድ ህክምና የተበረበሩ ጥርሶችን መሙላት የጥርስ ስር ህክምና ሩት ካናል ትሪትመንት የተወላገዱ ጥርሶችን በብሬስ ማስተካከል የመንጋጋ ስብራትና ውልቃትን በማግዚሎፋሻል ሰርጅን ወደ ነበረበት መመለስ እርሶ በመረጡት ሰው ሰራሽ አርቲፊሻል ጥርስ በዚርኮኒያ ሴራሚክ ወርቅ ክሮም አክሪሊክ በመጠቀም ቋሚና ወጪ ገቢ ጥርሶችን ዘመኑ ያፈራቸው መሳሪያዎችን በመጠቀም በጥራት እንሰራለን መታከም የማይችሉ ጥርሶችን መንቀል በተለይ ለህፃናትና እናቶች በስፔሻሊስት ሐኪሞች ልዩ የህክምና ክትትል እንሰጣለን ለድርጅቶችና ተቋማት የዱቤ ህክምና አገልግሎት መስጠት መጀመራችንን ለደንበኞቻችን እንገልጻለን የአፍና የአፍ ውስጥ ችግር ሲገጥመው ሳያመነቱኛ ጋር ይምጡ ፈጣን መፍትሄ እንሰጣለን አድራሻችን ሰፈር ሰላም ኢትዮ ጠቢብ ሆስፒታል አጠገብ በ0911 04 2987 ወይም 0911 22 437 ላይ ደውሉ ፈገግታው ስጦታ ነው ለቤተሰቡ የአፍና ጥርስ ህክምና ዶክተር ፈቲያ ስፔሻሊቲ ጥርስ ክሊኒክ ዘመኑ የሩጫ ነው በዚህ ኑሮና ህይወት በዚያ ደግሞ ጤናና ረፍት ማጣት ከወዲያ ወዲህ በሚያራሩጠን ከባድ ወቅት የጤናችንን ጉዳይ ቅድሚያ ሰጥቶ ለሁሉም በጤና ስትቆዩ ነው የሚለን ኬርላንድ አጠቃላይ ሆስፒታል ነው የጤና ቤት የሆነው ኬርላንድ የዘመኑ ቴክኖሎጂ አፈራቸውን የላቁ የህክምና መሳሪያዎች በመጠቀም ያለ ሰርጀሪ የኩላሊትና የሐሞት ጠጠርን ማስወገድ የነርቭና የህብለ ሰረሰር የልብ የአንጀትና የውስጥ ደዌ ካንገት በላይ ህክምና የካንሰር ያጥንትን ጨምሮ የተለያዩ የቀዶ ጥገና ህክምና በኤአይ በታገዘ የፎርዲ አልትራሳውንድ በዲጂታል ኤክስሬና ፍሎሮስኮፒ በባለ 1.5 ቴስላ ኤምአርአይ እና በባለ 128 ስላይስ ሲቲ ስካን ዘመናዊ መሳሪያዎች ታግዞ የተሟላ
የተሟላ አገልግሎት በመስጠት ላይ ይገኛል። በኬርላንድ የህፃናት የማህፀንና ጽንስ የማዋለድ የድንገተኛና የጽኑ ህሙማን ህክምናና የስነ ልቦናና የማማከር አገልግሎትን ጨምሮ የኢንዶስኮፒና ኮሎኖስኮፒ አገልግሎቶችን ከተሟላ የላቦራቶሪና ፓቶሎጂ ምርመራ ጋር ያገኛሉ። ለድርጅቶች በተመጣጣኝ ዋጋ ሂዱቢ አገልግሎት እንሰጣለን። ከአየር ጤና ወደ ሰበታ በሚወስደው መንገድ አባገዳ አደባባይ አጠገብ እንገኛለን። ስልክ 0977 86 86 86 ይደውሉልን። ኬርላንድ አጠቃላይ ሆስፒታል ከማከምም በላይ። በወዳጅ ጥያቄን ጀምር። ለመሆኑ በቀን ስንት ሲኒ ቡና ይጠጣሉ? ይገርማል። የእርሶን ጨምሮ በዓለም ላይ በቀን ከ2 ቢሊዮን ሲኒ በላይ ቡና ይጠጣል። ታዲያ ሀገራችን ለዓለም ቡናን የመሰለ ፍሬ ባታበረክት ይህ በቢሊዮን የሚቆጠር ሕዝብ ምን ይጠጣ ነበር? በዓለም ላይ የተለያዩ ኮንፈረንሶችንና ዓለም አቀፋዊ ጉባኤዎችን በተደጋጋሚ ከሚያስተናግዱ ከተሞች አንዷ የሆነችው የኛዋ አዲስ አበባ ተጨማሪ ስጦታዋን ለዓለም ልታበረክት መንገድ ጀምራለችና የጉዞ አካል ቢሆኑስ? ለዓለም አቀፋዊ ስብሰባዎች፣ ለጉብኝትና ለሌሎች በርካታ ጉዳዮች ከተማችንን የረገጠ ሁሉ ማስታወሻ ፍለጋ ሳይጎበኘው የማይመለስበት የሀገር ልጆች ድንቅ የእጅ ሥራ ውጤቶች በአንድ ስፍራ ጥንቅቅ ተደርገው የሚከትሙበት ዘናጩ ሞል በከተማችንም ብርት ላይ እየተገነባ ነው። ስጦታ ሞል በሰው ሰራሽ ሐይቅ በውብ መናፈሻና በመስጂድ አልአቅሳ ተከቦ በ18 ወራት በሚጠናቀቀው ዘመናዊ ስጦታ ሞል ላይ ዛሬውኑ የሱቅ ባለቤት ይሁኑና የዘላቂ ኢንቨስትመንት ተጠቃሚነቱን ከወዲሁ ያረጋግጡ። ስጦታ ሞል ከካቮድ ኮሜርሻል። ለሳይት ጉብኝትና የተሟላ መረጃ ለማግኘት ካዛንቺስ በካዛዲስ ታወር 6ኛ ፎቅ ላይ ወደሚገኘው ቢሮአችን ብቅ በማለት አሊያም በ0953 24 24 24 እና በ0985 45 45 45 ላይ በመደወል ያገኙናል። ላክሳዲስ ፕሮፐርቲስ። በቅድም መንገዳችን ላይ ስናወራ ኢየሱስን በጣም ስለምወደው እሱን መተው ስለማልችል ሃይማኖት አልባ እንኳን ሰው ሆኜ መስቀል አድርጌ ዞር ነበር ብለሽኛል። ያ ማለት የእሱ ምልክት ነው ብለሽ ስለምታምኝና እሱን እንኳን መጣልና መተው አልፈለግሽም ነበረ። እዛ ጋር እሱ አምላክ ነው ተብለሽ አምላክነቱን ተቀበለሽ እየኖርሽ ግን ጥለሹ ክደሹ መተሻል። ክዶ ለመጣ ሰው ግን አይ እሱን አልተው ማለት ደግሞ ድጋሚ አይከብድም ወይ? ቀላል ነው ወይ? ምክንያቱም ልብሽ የሚለውና አንቺ እየተገበርሽ ያለሽው ነገር አልተለያየም ወይ? ሁለት ደግሞ እስልምና ውስጥ ስትመጪስ በጣም የምትወጂውን ኢየሱስን አለይሂ ሰላም አጣሽ ወይ? ሁለቱን አንድ ላይ መልሽልኝ። ከሁሉም ጥያቄ ትልቁን ጥያቄ አሁን ጠየቅሽና በማንቂያ ሰዓት እንዳልኩሽ ነው። ምን ነገር ልጅ ሆነሽ ያሹ ነገር አለ አይደል? ዲቨሎፕ ስታርጌ የትኛውም ያለፍኳቸው ቤተ እምነቶች ብዙም ቦታ የሚይዘው የኢየሱስ ክርስቶስ ትምህርቶች ናቸው። ብዙም ቦታ የሚይዘው የክርስትና መሰረት ክርስቶስ ስለሆነ ማለት ነው። ያንን ኦልሞስት ብዙ እድሜን የኖርኩበት ነው። አንድ መጽሐፍ ደጋግመሽ ስታነቢ መልቀቅ ትፈልጊያለሽ? እንኳንስ የእምነትና መሰረት ህይወቴ ነው ለምትዩ ስለቅ መጀመሪያ ፈጣሪ አይደለም ብዬ መካዱ ነበር ትልቁ ፔንፉል ናት እስልምና መጀመሪያ እዛ ቦታ ላይ እሱ አምላክ አይደለም። እሱ ይጸልይ ነበር፣ እሱ ይሰግድ ነበር፣ በሰውኛ ፍጹም ሰው ነበርና አምላክ ለማድረግ የተሄደበትን ነገር ብዙ መጽሐፍቶች እንደነበሩ ሳቅ እዛው ጋር እንደተበረዘ እንደተከለሰ ሳቅ እኔ እስልምና ላይ መጥቼ አይደለም ይሄን ዕውቀቶች ያገኙት ቢፎር ዳት ነው። እና በጣም ወዶን ነገር አለ መስቀል በዛን ሰዓት እንትን ማለት ከታሪኩ አራቱን ጎስፕሎች ይዤ ወጣው ስልሽ የትኛውንም ታሪክ እንዲሁ ለመረዳት ሁሌ የምትታትሪው አለ አይደል ያረጋው ነገር ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሪቢል እንዳደረጉት ኢሳ ዐለይሂ ሰላም ከዛ መጽሐፍ ላይ ሪቢሊያስ ነበር። መልቀቅ ይከብዳል። እንደ ሰውኛ ይዤው ነበር እንደ አምላክነቱ ትቼ እንኳን እንደ ሰውኛ የምድርኛ ባህሪዎችን ሰው እንደዛ ቢሆን የምትዋል አይደል ፍጹም ታዛዥ ነበር። 40 ቀን 40 ሌሊት ጾሟል ስትባይ ለሆነ ነገር ጌን ለማግኘት ጥሯል ማለት ነው። ማግኘት የፈለገው ያ ፖቴንሻል ፈልጓል አይደል የሆነ ነገር ጾም ይጸልይ አሁን ላንቺ የምታገኙ ነገር አለ የፈለገ ሰው ነበር። ያደረጋቸው ስነ ምግባሮች ታዛዥነቶች ለቄሳር ለእግዚአብሔር ስጡ ነው የሚለው ሪቢል ነው የሚያደርገው እንግዲህ ስጡና ኢማጂን የሚያደርጋቸው ንግግሮች ለኔ just empower የሚያደርግሽ ነገሮች አሉ አይደለ የሚያደርጋቸው ነገሮች passionately የሰው ልጅ behaviorዎች ሲክ ማድረግ እንዳለበት ፈላጊ ነው። ተነስተሽ 40 ቀን 40 ሌሊት በረሃ መሄድ ትቻለሽ ማመጽ አለብሽ ዓለምን መጣላት አለብሽ የሆነ ነገር መግፋት አለብሽ የማትፈልጊው ነገር መኖር አለበት አይደል ሶ ያንን አስተምሮቶቹን እንደ ትምህርት አምላክ አላድርገው እንጂ
ይጆ ሄዳለሁ ስነ ምግባሬን ሳንጽ በዛ ማነጽ ፈልግ ነበር አልስ የሆነ ያሹ መጽሐፍ ውስጥ የሆነ ነገር ካራክተር ይዘሽ መውጣት አለ ሃሪ ፖተርን ብታነቢ ሄሪን ይዘሽ ተወጪና የሆነ ነገር ልታረጊው ትፈልጊያለሽ ሊሆን አይችልም ግን በቃ ሃሪ ፖተር ነው ብለሽ ትመልሻለሽ ኢየሱስ ግን ዝም ብለሽ ይዘሽ ትይጃለሽ ለምምዱም አለመልቀቁ ምኑም የሆነ passionately አታች ያደርግሻልና ስመጣ እስልምና ውስጥ እንዴት አገኘሽው ኢሳ አለይሂ ሰላም መርየም እናቱን ጨምረሽ የተጻፈላቸው ናቸው ታሪካቸው የተነገረላቸው ናቸው እሷ ብቻ ሳይሆን ስለ እናትና አባቷና ኢምራን አባቷ ተብሎ ማንነቷ እንዴት የሷ ስለሷ ተነግሮም ልጇ ሲነገር ዘካሪያስ ሲነገር የነበረችበት ህይወቷ አንደርስታንዲንግሽ ከጠፋ እንኳን እንድታገኛት ትሆኛለሽ የሱ እስልምና ላይ ከ25ቱ ትልልቅ 124 ሺህ አለ ተብሎ ከ25ቱ ተመርጦ ከ5ቱ ደግሞ ሃይሊ ከተሰጣቸው ቦታዎች ኢሳ አለይሂ ሰላም ሁለተኛ ላይ ሆኖ ስትል ትልቁ ቦታ ያለው የምትወጁ ነገር ስትል ተከብሯል ማለት ነው የምታጫቸው የሚለው ለሌሎቹ እንደውም የሚያጧቸው የሉም ባይዛወይ አብሶ እንደዚህ አሁን አታችመንት ላሉት ሰዎች ሞር ክሊር የሆነበት ቦታ ነው እስልምና አንዱን አምላክ ያመለኩ ለነዚህ ሰዎች ክብራቸውን እንደጠበቁ መናገር ስትቺ ራሱ ትልቅ ቦታ ነው ትቻቸው ከነበረ ቦታ አልኩሽ እኮ እስልምና ነው መልሶ ለቃቅሞ ውስጥ ድጋሚ እንዲገቡ ነቢያቶችን ሁሉ የተቀበልኳቸው በእስልምና አረዳዴ ነው ስትል ስለዚህ አንቺ ትላንትና የኢየሱስን አለይሂ ሰላም ተውነቱን ተቀበለሽ የነበረው ከአምላክነቱ ይልቅ ማለት ነው ትላንትና ያልነበረሽ እስልምና ብቻ የሰጠሽ ነገር ምንድነው የተሰራው አይደል የመጣሁትኝ አላህ ፈቃድ ስለነበር ሲሰራ ከስብራት እንትን ጃፓኖች ፖት አለ ስትሰባበር ይሄ ፖት ሲሰበር ደግሞ ሲሰራ በወልቅ ነው የሚለበጠው ከዚህ ከስብራቱ መልሶ ሲሸጥ ውድ ነው ፖት እኔ አሁን the more ወደ እስልምና ስመጣ ጋር ኤክስፔንሲቭ ጣም ንጽህናዬን እንደ አዲስ ፍጥረት ነሽ ተብያለሁ ያ ሁሉ የነበረችው ሴት አይደለሁኝም እኔ ሰው ነሽ ቢለኝ ራሱ አላህ አይደለሽም ብሎኛል ስለዚህ አምኜዋለሁ አምላኬን አይደለሁኝም አዲስ ነሽ ከተባልኩ አዲስ ዓለም ነኝ እኔ አሁን like አዲስ ፒዩር ነኝ ምንም የማይቆጠርብኝ ከዛም ብዙ ነገር ካገኘሽ ምንድነው የልቤ እረፍት ነው ነኝ ስቲ ነው አይደል የሆነ ነገር ኦን አደርጓለሁ ባለቤት ነኝ ስቲ ነው አይደል ፔኑ ምኑ ይበዛ አይደለሁም እኔ ያቺ ሴት ካልሆንኩኝ በህይወት አሁን ያለዋት የቆመችው ግራውንድ ላይ ማቀው ነገር የኔን አይደለም መሬት ላይ ነኝ እኔ አሁን መሬት ኢነሰንስ አምላኬ ላይ ስጁዴ ላይ አነጥፍ የምሰግድ ሴት ነኝ ስለዚህ ሞር ከፋልኩ ማለት ነው በሰውይታ ዝቅታ ሊመስል ይችላል አይደል ሞር ስታጎነብሽ እኔ ለሰው አላጎነብስም ፈሪ ሴትም አይደለሁም ባይዘው ግን አላህን በጣም ነው የምፈራው ለደቂቃም ቢሆን ይሄ አዲስ የተሰጠኝ ማንነት ማጣት አልፈልግም ውድ ነሽ የተባልኩትን ማርከስ አልፈልግም ስለዚህ የተሰጠው ከፍታል ስትል ደስ ይላል እስልምና ተውበት አርገሽ ትመለሻለሽ አላህ የሚመልሰው እሱ ነው ላጣው ማልፈልገው አንቺ ላጣሽ ይችላል አይደል ይቅርታ ብዬሽ ግን ወደ አላህ መንገዴ መመለስ ይችላል ኤኒ ታይም አማላጅ አይፈልግብኝም ስተት ሰርቼ ባልጌ ቢሆን እንኳን ኤኒ ታይም መመለሰው አላህ ጋር ነው because that's the only place safe መሆንበት ቦታ አሁን በመድር ላይ እስካለው ለኔ because ያላየሁትን አምላክ ነው አይደለ ዲፋይን ብናረጋው ብንፈላሰም ማናችንም ያየነው አይደለም ያላየሁትን አምላክ ግን በስራዬ የሰጠኝ ውስጥ ሰላም ሉዝ ላረጋው አልፈልግም ወብቶሻል ግን እና ስተት ሰራለሽ every day ጻድቅ አይደለም ጽድቅ የሚጮት ሰው ሁሉ ይከብደኛል ጻድቅ ነሽ ብዬ መኳነን ምናም ከዛ I make mistake every day ስመለስ ስቆም ከሰዓታት እቆማለሁ ደስ የሚለው 5 times a day when you pray ታጥበሽ ምን ብለሽ like clean አርገሽ ያንን ከላይ ቆሻሻሽን ስታወርጂ ሁሉ መንፈስሽንም አውርደሽ ነው የምትነሺው አይደል ልክ አንድ እህት ስትነግር የገለጸች ቆንጆ ነገር አለ you carry ትልቅ ባስኬት ሰላትሽ ላይ አዘርግፈሽ ነው የምትነሺው ላላፊት ስነሳን ያውን ከዛ ማለት ነው በየሰዓታቱ ብሳሳት እንኳን ስተት ቢኖርብኝ እንኳን አላፊት ስተቴን አርሜ እንድቆም ይቅርታ ጠይቄ ተነስቼ አንቺን በበድል ወደ እንዳልበድል ሆናለሁ ከዚህ ያንን ደቂቃዎች ማጣት አልፈልግም the only precious moment ለኔ ያ ስለሆነ ማለት ነው ምናልባት እስልምናን ባትተዋወቂና ራስሽ በፈጠርሽው ዓለም ህይወትሽ ቀጥሎ ቢሆን ኖሮ ምን የተለየ ነገር ይኖር ነበር በህይወትሽ ውስጥ I think already ሙስሊም ነበርኩ ማለት ነው ቢያስባል because አንድ አምላክ ረቂቅ አለ ስሙን ያላወኩትኝ ያ ብዬ እየጠራውት ነው አላህም አላልኩትኝም
እግዚአብሔርን ማላልኩ ጋድ አላልኩትም the creator ካልኩኝ creator የሳይንስ የሚጠቀሙ something ካልኩኝ የሆነ አካል ባለቤቶች ስላሉ ያ ብያልኩት አካል አላህ ነበር ለካ ስሙን አልወቀው እንጂ ኦሬዲ አንድ ፈጣሪ እንዳለኝ አምኛለሁ ከሁሉ ኮንፊዥን በላይ ቅድም ያልኩሽ ነገሮች ልቤ ውስጥ ገብቷል ጨረቃ ማየቴ ፀሐይ ማየቴ ምድርን ሌላ ኤክሰርሳይዝ ኤክስፒሪየንስ ማድረጌ የዛ አካል ባለቤት እንዳለው አንድ እንደሆነም ገብቶኛል ያም ደግሞ አምላክ እንደሆነ ራሱ ስለሚፈልግሻል አላህ ካልሹ ሲገኝ ተገኝቶ ነበር እኔ ጋር ያስባለሁ ያልኩሽ እኮ ሂሊንግ ይቅርታ አድርጌ ነበር ለሰዎች ምናምንሽ እስልምና አስተምሮት ነው ባይዘው በኋላ ላይ ስረዳው እኔ በራሴ ድካም ውስጥ አላህ የገራኝ ያስተማረኝ ነበር በሌላ ሰዎችን ቤሽለ ሂል እንዳደርግ ሂሊንግ ጆርኒ 1 አመት ከ3 ወር ነበርኝ የዛን ሰዓት ይቅርታ ማድረግ አሁን እስልምና ላይ ይቅርታ የተሰማስ ወንድምሽ ጋር 3 ቀን ተጣልተሽ ለመቆየት ማችበት አስተምሮት ነው ያለው ከበደልኩኝ አላህን ከበደል ሰውን ከበደልሽ ይቅርታ ሄደሽ መጠየቅ አለብሽ it just healing ነው የራሱ ስለዚህ practically I was being Muslim ማለት ነውና I think Muslim ነበርኩኝ already ነው እንደዛ ብለሽ ነው የምታምኚ ነበር ማለት አንድ አላህ አለ በቃ አሁን ላይ ሆኜ ያ ያልኩት አካል ስሙ በስም ቅያሬ ነው ያረፈው እንጂ I was practically living የእስልምና way of life except hijab ይሄ like እንትኖቹ አልነበሩም እንጂ ልቤ ውስጥ የነበረው አስተሳሰብ ተገርቶ እዛ ጋር ደርሶ ነበርና ሙስሊም ባልሆን ኖሮ አላህ ስለሚያውቅ ያቺ ሴቶኛ አንድ አምላክ አለ ብላ የምታምነው ሆኛልፍ ነበር አንዳንድ ሰዎች ለጥያቄዎቻቸው በቂ መልስ ካገኙ በኋላ በቃ እውነትን ያገኘውት አሁን ነው በቃ የነፍሴ እርጋታ የተገኘው ደግሞ አሁን ነው ብለው ልክ ሲያምኑ ይሰልማሉ ከሰለሙ በኋላ ግን እስልምና ህይወት ነውና ያንን ህይወት ደግሞ ስትኖሪ በስነ ምግባር ነው የምትኖሪው በቃ ስነ ምግባር ተላበሻለሽ እስልምና ስነ ምግባር ስለሆነ ማለት ነውና የትላንት ማንነትሽ ይጣልና በአዲስ ማንነት ወደ ስነ ምግባር ወደ አዲስ ህይወት ትመጫለሽ አንዳንድ ሰዎች ደግሞ ይሄንን ስነ ምግባር ተላብሰው መኖር ይከብዳቸዋል ወደ መጡት አዲስ መንገድ ላይ መቆየት ይሳናቸዋል ብዙ የሚነሱ ምክንያቶች ሊኖሩ ይችላሉ ምናልባት ስንፍናቸው ሊሆን ይችላል በስነ ምግባር ውስጥ የመቆየት አቅም ማጣት ሊሆን ይችላል ትላንትናቸው የተሻለ ሆኖ ሊያገኙት ይችላሉና ብቻ በብዙ መንገድ አንዳንዴ በማያሳምኑ ምክንያቶችም እስልምናን ለቀው ወደ ነበሩበት የሚመለሱ ወንድሞች እህቶች አሉ ምናልባትም ልክ እስልምናን ሲያገኙ አገኘሁ ብለው ባወሩበት ልክ እውነትን አገኘሁ አሁን ተረጋጋው አሁን በቃ ይሄ ነው ሰላሜ ብለው አምነው በተቀበሉት ልክ ደግሞ አይ ብለው ተመልሰው ትላንትናቸው ላይ የምናገኛቸው ሰዎች አሉ እናስተውላለን በዚህ ጉዳይ ያለሽን ሐሳብ ብሰማ ደስ ይለኛል አንድ በቅርብ ወደ እስልምና እንደመጣች ሴት ከባድ ነው ያው እኛ ብዙዎችን አላህ ረድቶን በንጽጽር የሚሆን ከመቶዎች በላይ አሁን ቁጥርም የረሳው ነው ወደ እስልምና እንዲመጡ መንገድ ሆነናል አልহামዱሊላህ ብዙ ነገሮችን ሰርተናል ከዛውም ልክ የተመለሱብን ልጆች አሉ የሚመለሱባቸው ሪዝኖች ለኛ ሲሊ ቢሆንም ስቲል ግን አዝናለሁ because አምነሽ የምትመጪው አምላክሽን አላህ ነው እኛ የሚመስለው ግሩፕን ነው አይደለም የሰማይና የምድርን ባለቤት ነው የምትከጁ ተመልሼ አላህን ክጃለው ማለት ነው እና አዝንላቸዋለሁ ልቤ like broken ይሆናል because መልሰው ነገር ካሳት ነው የሚጠብቃቸው አሁን ግን አውቀዋል በፊት ከማያውቁት ይልቅ ተጠያቂ ናቸው ዞሮ የማያውቁን ስታተር መቶች ሲመጡ ስላልተኛ ይችላል እስከሚያውቁት እስልምናን አልተረዱትም እኮ ብዬ በቃ ኡስታዞችንም እየጠራው ምን ይያልኩም እንዲጠይቁ እንዲማሩ በቃ ብራቸው እዚህ ቤት ሂዱ እዚህ ተማሩ ላለው እስከሚያውቁት እስልምና አለኝ የሚሉትን question ሁሉ እንዲጠይቁ encourage ታረጋለሽ ገብቶሽ አምላክ ያላህ ነው ካሉ በኋላ ግን ባክስ ያደርጉ በምንም ሪዝን ይሁን በምንም ተጠያቂነታቸው አይቀርም ከነዛ መጀመሪያ ከማያውቁት አላህ ያቀላቸው እነዚህ ግን ቶታሊ ዲናይል ውስጥ ነው ክዳት ውስጥ ነው የሚገቡትና I don't know ምን ማለት መምከርም አልችልም አንዳንዴ እናደዳለሁኝም አንዳንዴ ሲሊ በሆነ ነገሮች በላይክ ሎጂካል ባልሆኑ ከዚ እስልምና ነው በጣም 23 years ነው አይደል ቁርአን የወረደው በየሪዝኑ ነው የወረደው ስለዚህ ምክንያት በአንድ ቀን እኔ ስሳልም ሁሉ ነገር ሊሆን ይችላል ማለት አይደለም አንድ ቀን የሆነ ነገር ስማር እኔ መልሴ ስለተመለሰልኝ አላህ ካላለ ነው ሌላውን ቀስ ይያልሽ ፕራክቲካሊ የምታረጋቸው ነው የአንድ አምላክን እምነት አምነሽ ግን ለሲሊ ለሂጃብ ብለሽ መሸሽ አስቢው ፈጣሪሽን አላምነህም ሂጃብ ስላለበስከኝ ብለሽ መካድ አይከብድም
ክደቱ ማንን ነው? እኔን አይደለም። አዲስ አንቺ አድቫይስ ታደርጊኛለሽ፣ አለመቀበል መብቴ ነው። አምላኬን ግን ልክድ አይገባኝም ነበር። እንደዚህ ስጠይቂያቸው ለምን ወጡ ስትይ እኔ አብሶ የገጠሙኝ አጌማድ ለነሱ መምከር የምፈልገው ነገር አሁንም ስቲል እስልምና ኤኒ ታይም የምትመለሽበት ነው። እስር ቤት ግን አይደለም እንደሚመስላቸው ሰዎች አሉ። ሶሪ ሙስሊሞች አሉ በሃይሊ ፑሽ ያደርጓቸውና ፋክተሩን ከውዴታ አሁን አለ አይደል በጣም አንቺ ስትወጂ ምንድነው ሁሉ ነገር እስልምና ዲዶችን ባረግ ደስ ይልሻል አይደል ኮዝ አንቺ ስለገባሽ ጥቅሙን ስለምታቂው ያገኘሽውን ያንን በማድረግሽ ጾምሽን በመጾምሽ ሰላትሽን በማድረግሽ ያገኘሽውን ጥቅም አንቺ ነሽ የምታቂው ስለዚህ ምንድነው አድርጊው አዲስ አድርጊው ብለሽ ነው የምትጓጊው ሶ ፑሽ ሲያደርጓቸው ምን ይመጣል ያ ፋክተሩ ለነዚህ የመጡበት ካለመልበስ ከኖርማል ዌይ ኦፍ ላይፍ ሲምፕል ከሆኑ ሙዚቃ ከመስማት ምናምን ነው የሚመጡት ብዙዎቹ ሶ ሙዚቃ አቁሚ ሲሏቸው ላይክ ኢትስ አ ሾክ ገና ለምሳሌ ነው ሲል የምታያቸው በፕሮሰስ እንደማይጠቅማቸው ማሳየት ሲገባን እኛ ጋር ችግር ስለሚኖር ማለት ነውና አዝንላቸዋለሁ ግን ሞሮፍኔ ጥሪ ማደርገው ላላወቁት ነው ከዚህ እድልን ስላላገኘሁኝ ገፍቼ መጥቼ ነው አላህ ላይክ እድል ሰጥቶኝ ትልቅ የተከበሩ ሰዎች ቆሞ እንዲያስተምሩኝ እንኩት ያላገኙአሉ ስለዚህ ያንን ክብር ሌሎችም እንዲያገኙ ትለፊያለሽ ለዚህኛው ግን አይ ዶንት ኖ ዋት ቱ ዱ አንዳንዴ ምን ማድረግ እንዳለብኝ ማላቀም ከማዘን በቀር ለሌሎቹ ግን ላላወቁት እስልምና እስር ቤት አይደለም ወይ ጨለማ አይደለም the more bright ስለሆነ ያበራሽ አንዱን ያያየሽ more brightness ውስጥ የምትቆይበት መንገድ ነው way of life ነው ማለት ነው ህይወትሽን እየገራሽ ግን restrict ነው አዎ ወለም ዘለም ለሚወድ ሰው ያላማ አቋም ለሌለው ሰው ሊከብደው ይችላል እስልምና አቋም ላለው ሰው ግን perfectly ልምምዱ ዛሬ አንዷን ስትለማመጂያችን በቻልሹ ደጋግመሽ ታረጋታለሽ ከዛ ለዛ ነገር አቋም ቢልድ ታረጋለሽ ቀጣዩንም እንደዛ አቋም ቢስ ኮንኩ ግን እንዲያቱኝ ሲባል ሁሉ ነገር የተነቀነቀ ነው የሚመስለንና ስንመጣ ምን መጣበትን ፐርፐዝ ማወቅ አሪፍ ነው ከዛ ውጪ እስልምና like it's easy I think እንደ አዲስ ዓለም እስልምና ላይ በቃ ጻድቼ ቆም ያለው ብለሽ ታምኛለሽ አላህ ዋቂ ነው ኢንሻአላህ እኔ በዚህ ሰዓት ላይ ያቆመኝ አላህ ነው አይደለሁኝ ግን አሁን ላይ አላህ ወዶና ፈቅዶ አንቺ ጋር ምን እንድናገር ያደረገኝ አምላክ ልቤ ውስጥ የፈጠረልኝ መረጋጋት ስክነት ነው ብያምናለሁ because I have no question no doubt አምላክ አላህ መሆኑ ነገም ደግሞ ኢንሻአላህ እንደማየው ተስፋ አደርጋለሁ በዛ ሰዓት ግራውንድ አድርጌያለሁ ኢንሻአላህ እሱ የፈቀደ ቀን ሁሉ ነገር እንደሚሆን አልጠራጠርም እና እሱ የፈቀደውን እንዲያደርግ አላህ ያደረኩኝ ሴት ነኝ ብያምናለሁ ከዚ የሁሉ ነገር ባለቤት እሱ የፈቀደውን በኔውት ዛሬ ነው አሁን ነው ምኖረው አሁን የፈቀደውን ሊሆን የሚችለው በፈጣሪ ፍቃድ ብቻ ነው ሌላ ነገር ማለት እንትን የለኝም እንደ ጀግና ባለስልጣን ዘመድ የለኝም ኦር አባለ ሀብት ወንድም ኖሮኝ አይደለም ኦር ሼክ ወይንም ደግሞ ኡስታዝ ጓደኛ እንደዚህ አሁን ልወቃቸው እንጂ ሆኖኝ አይደለም እስልምናን የተሰጠኝ ወይ ተከፍሎ ወይንም ደግሞ ወንድ ደልሎኝ ባለ አፍቅሬ አልመጣውበትም እስልምናን ስመጣ አላህና አላህን አንዱን ፈልጌ ነው ስለዚህ አምላኬን ሳገኘው ወዴት ትሄጃለሽ ካላህ ከዛ ውጪ እኮ ሞት ነው ከትልቅ ከተሰጠሽ እንትን ቦታ ላይ መውረድ ማለት ያ የሰው ልጅ ምርጫ ነው አይደል ለኔ ግን መደገፊያ ምን አለሽ ብትኝ እኔ አላህ አለኝ ዛሬ ላይ ያገኘሽው እውነት ላይ ቆመሽ እንዳልሽው እስከ ሞት ድረስ እንድትይ ያደረገሽ ትልቁ ነገር ምንድነው እስልምና ላይ ምን ያገኘሽው ነገር ነው የነፍሷ ባለቤት ነፍስ የምትባል ነገር ማወቂ እቺ ነፍስ የምትባለው ነገር ኮንሺየስ ናት እዛ ጭንቅላት ተቀምጣ ነው በየትኛው ከሃይማኖት ወጥቼ በሌላ እምነት ያሉትን ይህን ጥያቄ አነሳለሁ ሶል ዲፋይን አድርጉልኝ እቺ ነፍስ ሩህ በት ዲፋይን አድርጉልኝ የሚል ረጅም እንትን ይፈጅብኝ ነበርና የነፍሷ ባለቤት አላህ ነው መዝግባ መሄዷ ከዛም ደግሞ በመድር ላይ ቁጭ ስቲ ጥሩና መጥፎ ዲዶችሽን አንቺ ነሽ ባለቤት ሙስሊም እንደሆነ የሚያደርግሽ አንደኛ አንቺ ነሽ ማንንም ብሌም ማድረግ አልችልም if I did good ባላህ ፊት ቆሜ አላህን አየዋለሁ ያንን ደግሞ ሚዛኔ ሌላ መጥፎ ሴት ሆኜ መጥፎ ካደረኩኝ ራሴ ነኝ ጀሃነምን ጽፌ ሄድኩኝ አምላክ ለምን እንዲያደርክብኝ ልል አልችልም because እሱ ባለቤቱ ሰጥቶናል የነፃ አምላክ ሲባል like በፊት free will ወደ 3 ወር በላይ ዲቤት አድርገንበታል there is no free will ወደሚል ኮንክሉዥን ደርሰን ነበር ሳልሰልምበት 3 ወር በተለያየ አስፔክት ተከራክረንበት እናቃለን ግን የእስልምና ነፃ ፍቃድ ያ ነፃ የሆነውን ማንነታችን መጀመሪያ ነበር እዛው ሲፈጥረው የነበረው ነፃ ፍቃድ ሉዝ አደረገ ወደ ምድር በመጣ ጊዜ ያን ነፃ ፍቃድ ሲፈልግ አሁንም አለመስጠት ይችላል ነበር አንቺ አሁን እናት ነሻ ስትሰጪ ነው አልችልም ግሪዲ ሞንት ይችላል ግን አምላክ እንደ ሰዎች ኢቭን አይደለም
እሱንም ስታመልኪው በነፃነትሽ እንድታመልኪው ነፃነትን ሰጥቶ ነው ለቆ የለቀቀኝ ዳስ ፍሪ ዊል የእስልምና ፍሪ ዊል ለኔ አንደርስታንዲንግ ስለሚለይ ስለዚህ ያንን የሰጠኝን አምላክ በነፃ የፈቀደልኝን እዚህ ምድር ላይ ኤክስፒሪየንስ እንዳደረግ አላህ ያደረገው ቢፈልግ አይተናል ሲያጠፋ በደቂቃዎች ሲፈልግ ሲያኖር አይተናል አርጅተው ያ የማን ፍቃድ ነው የኛ አይደለም ሳይንስ ምንም ዲፋይን የምታረጋው አይደለም ስለዚህ የዛ የነፍሷ ባለቤት አላህ ነው የነፍሷ ባለቤት እቺ ነፍስም ሲጠይቃት እሱ እንጂ ሰው አይጠይቃትም ፈራጁም እሱ ነው ቀኑንም የሚያውቀው እሱ ነው ስለዚህ አትከሽ እንዴት ነው ፈልሰስ ብለሽ እንድታርፊ የሚያረጋሻለ there is no it's clear እዚህ እዛ 3 4 2 5 ሜዲቴት ማድረግ ምናምን የለም በቃና ማሻአላ በመጨረሻም ስለ እንግዲህ አንድና ብቸኛ የሆነውን ልብሽ ላይ ነበረውን አንዱን አምላክ በስም ያላወቅሽ ነበር በስም አውቀሹ ካንቺ ነው የሚጠበቀውንም አምልኮሽን እየፈጸምሽ የተፈጠርሽበትንም ዓላማ ደግሞ እየኖርሽ ነው አልহামዱሊላህ ያለሽው አሁን ላይ ያው ደግሞ የተፈጠርሽለት ዓላማ ደግሞ ስትኖሪ ከመመሪያሽ ጋር መታወቅ ይኖርብሻል አላህን ስትይጂ ደግሞ ከመመሪያ ጋር እንደዚሁም ግንኙነት ሊኖርሽ ይገባል ያ ማለት ስለ ህይወት መመሪያሽ ቁርአን ትንሽ እናንሳ ብዬ ነው አንድ ቪዲዮ አይቼ ነበር ማስክ ስላደረግሽ አንቺ ነሽ አይደለሽም አላወኩኝም ግን ቁርአን ስትቀሪ አንድ ቪዲዮ አይቻለሁ አንቺ ድምጽ ነው ወይስ ምንድነው እንዴት ነው ቁርአን ጋር ያለሽ ግንኙነት ትውውቅስ እንዴት ነው ትንሽ እናንሳሽ በጣም ደስ የሚል ጥያቄ ነው አይደለሁኝም ከሚሊዮን ሴቶች እዚህ ኢትዮጵያ ስመጣ ብዙን ጊዜም ብቻ የነበርኩ ሙስሊም ኮንኩ ባላ ዛገር ስራ ያርኩኝ ኤምሬት አንድ እህት ብቻ ነበር አላህ ሰጥቶኝ ሶማሌና ሀፊ ሆነች አብራኝ ምሰራ ሌላ ሙስሊም ኮሚኒቲውን አግኝቻ አላቅም ወይ ሱቅ ሲመጡ ምናምን ካልሆነ ኢንቫይት አድርገውኝ ቲክቶክ ላይ ያሉ ሶሻል ሚዲያ ላይ ሴቶች ጥሪ አድርገውልኝ እጄ ነበር it's beautiful በጣም ደንቆኛል እነዛ እህቶችን ሳገኝ ያላቸውን ፍቅር ምናምን ከነሱ ብዙ ነገር ተምሬያለሁ ኢንሻአላህ ወደፊትም አብሬያቸው እንሰራበት እድልን ካገኘውና አንድ እህት ናቸው የቀራችሁ ስለ ቁርአን ቅርኝነቴ ሲጠይቂኝ ቁርአን አላ በጣም ሳልሰልም ነው ቁርአን ብዙ ታይፖች ቁርአን አለ ብለው በንጽጽር ሰዓት ነው ሙኒር የሚባለው ወንድም ቀርቶልኝ I got addicted እኔ ብቻ ሳይሆን ብዙ እህቶችና ጓደኞቼ ስለ ቁርአን ላይ ነፍስ ማስከን ይችላል ቁርአን ታስ የጠየቁትም ለዛ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸው ክሬት ቢያደርጉት ኖሮ በዚህ ልክ ያል ልብሽ ሊሆን አይችልም ላይክ ቃላቶቹም ሙቀቱ ምናም በሰውኛ እኔ ዲፋይን ላረጋቸው አልቻልኩኝም because የሚሰጥሽ ለውጥ because የሰው ልጅ በዛ ቶኒሽን ረቂቅ ስትቀሪ አይተሽዋል አይደለ ላይክ የሚቀራበት መንገዶቹ ወርዶቹ without ሙዚቃ ወይ ማለስለሻ ያለምንም ውስጥሽ ላይ የመግባት ፓወር አለው ቁርአን ለኔ የትኛውን ቨርስ ላይ ከፍተሽ ብታስተምሪኝ ይገባኛል ኮንፊውዝ ያረጋኝ ምናልባት እድለኝነትም ሊሆን ይችላል ፐርሰናሊ እየተማርኩኝም ነው አዎ የሚያልቅ ማለመሆኑ እስልምና ደስ ይላል ቁርአንም ከአሊፍ ባ ጀምሬ ተምሬያለሁ መጀመሪያ ከባዱ ነገር እንግሊዘኛ በጣም ተጠቂ ነኝና ያ ቃላቶች አይና ጄጄ ናቸው ሳነብ እዛ እንትኖቼ ያማቃቸው ዕውቀቶች ያስቸግሩኝ ነበር እንደጀመርኩና ደጋግሜ ቃይደ ኑራን ጨረስኩኝ ቁርአን እየቀራሁኝም ነው አልহামዱሊላህ ምን ያክል ደስ እየቀራሁኝ ነው እኔን ጨምሮ ብዙ ወንድሞች ቲክቶክ ላይ ነው የሚያቆሽና ቲክቶክ ላይ ላይቭ ትገበያለሽ እንግዲህ መጀመሪያ ፌሚኒስትም ሆነሽ ኤቲስትም ሆነሽ ቲክቶክ ላይ ያለሽ ከዛ ደግሞ ልክ ወደ እስልምና መጥሽ ደግሞ አዲስ ጆርኒ ስትጀምሪም ይሄንን ሁሉ አብሮ የሚያይ ደግሞ ብዙ ቤተሰብ አለሽ ቲክቶክ ተከታዮችም አሉሽ ከዛ በኋላ ደግሞ ሁሉ ጊዜ ላይቭሽ ላይ ከሰለምሽ በኋላ ቁርአን እንዲቀራ ታድርጋሽ ቲላዋን ሰማለን ብዙ ጊዜ አሁን ደግሞ እንደም እኔ መንገድን ጀምረሻል ጉዞ ወደ እስላም ብለሽ ኢንተርቪውም ታደርጊያለሽና እዛ ላይ የህይወት ጆርኒያቸውን እንዲያወሩ ያደረግሽ ነው አይቻለው የተወሰኑትን ማለት ነውና አንዳንዶቹ እንደውም አንቺ ነሽ መቅረብ ያለብሽ ይያሉ እንደውም ኮሜንት ላይ ጽፉልሽ ነበር እንግዲህ ይሄንን በዛ በቤትሽ ውስጥ የምታደርጋቸው ነገሮች ናቸው እንቀድምም እንዳልሽው ደግሞ ብዙ ሰዎች አልহামዱሊላህ ቤትሽ ላይ ሻሃዳ ይዘዋል ብዙ ንጽጽር ይደረጋል ብቻ እስልምናን ማወቅ የፈለገ ሰው አንቺ ጋር ቢመጣ ወይም አንቺ ቤት ላይ ያው ቲክቶክ ሲባል ቤት ነው የሚባለውና ይሄ ያሁን ዘመነኛ ቋንቋችን ስለሆነ ነውና በቃ አዲስ ቤት ከተመጣ አዲስ ቤት ማለት አዲስ ቤት አዲስ ዓለም ቤት ቲክቶክ ላይ ከተመጣ ስለ እስልምና የሚነገሩ ስለ እስልምና የሚወሩ ነገሮች ብዙ ናቸው ንጽጽር ሐሳቦች ይነሳሉ ቁርአን የሚደመጥበትም ቤትሽ ነው ከቲክቶክ ጋር ተያይዞ ብዙዎችም ስለሚያቆሽ ነው እንደው የኔ መንገድ ላይ ራሱ ቀርበሽ እንደው ያንቺን ታሪክ ደግሞ ብንሰማ የሚል ጉጉት ነበራቸው ይሄው ዛሬ እንግዲህ ለብዙዎች ይሄንን አድርሰናል
ቁርአን ጋር ሳንወጣ ከቁርአን ሐሳብ ምናልባት አንቺ ያው ንባብሽ ነው ወደዚህ መንገድ ያመራሽ በያምናለሁኝ እውነትን ለፈለገ ሰው እውነት ትገለጥለታለችና አንቺም ደግሞ ተገልጦልሻል አልহামዱሊላህ ቁርአንን ግን ትርጉማቸውን ሆነ አጋጣሚ በሰማሽበት ወይ ደግሞ ለማወቅ በሞከርሽባቸው ሂደቶች ውስጥ በቃ ለብቻው ይሄኛው የቁርአን ምዕራፍ ወይ ይሄኛው የቁርአን አያ በቃ ለኔ ነው ወረደም ይመስለኝ እኔን ነው የሚያናግረኝ የተለየ ስሜት ይሰጠኛል የምትየው አለ ከቁርአን ውስጥ ስላስተዋልሽ ባይዛ ያመሰግናለሁ ብዙ ሰዎች ቲክቶክ ላይ ያለኝ መንገድ አስተውለው ያዩትምና እይታሽን ሳላደንቅ አላልፍም ያው ነበርኩኝ ቲክቶክ ላይ ፌም ፍለጋ እንዳልሆነ ማንንም ያውቃል ህይወትን ፍለጋ ነበር it was my journey አሁንም ቢሆን የራሴን ጆርኒ ነው ራስ ወዳድ ነኝ እንዳልኩሽ የራሴን ጆርኒ ላይ ያሉ ሰዎች ናቸው ስትመጪ ለምን ሰለምሽ ጠይቃለሁ ቁርአን ሰማይ ራሴን ነው የምሰማው መማር ስፈልግ ማርበታለሁ ንግድም ስነግድ ነግድበታለሁ ያው ጎበዝ ነጋዴ ራሴን ህይወት ነው እየኖርኩ ያለሁት ለማንም ኢንተርቴይንመንት አይደለምና በዛ ማል ግን ላክፍራቸው all over the world ያሉ ቁርአን የሚቀሩ ሰዎች ከፓለስታይን ከሆነ ከተለያዩ ሀገራቶች አሉ ሱዳኖች በኢትዮጵያውያኖች በተለያዩ መጥተው ቁርአን ይቀሩልኛል ውዴታዬን ማይተው ሊሆን ይችላል ልጅስ የሁሉም ሰላም የሚሰጠው ነገር ይለያል አይደል እኔ እስልምና ከገባው ጀምሮ ስተኛም ስነስም እንደማይቻልም ቢሉኝ ዝም በየሰዎቹ በኋላ ነው ያወቁት ያወሩ ባያወሩ ያልኩ ከፍትባቸው ነበር like it just keeps me calm አንዳንዴ የራሱ የሰው ነርቭሽ ካልም የሚያደርገው ነገር አያጣማ እኔ ቁርአን ሳይገባሽ ለምን ሰለምሽ ምናምን ሙሉን ቁርአን አይጠበቅብኝም ነበር few words ናቸው ለኔ ፊት ያደረጉትና የትኛው የቁርአን ቨርሶች ነው ብትይ መጀመሪያ ያው ሱረቱል መርየም ነው ስትሰሚው ያው ከሌላ እምነትም የመጣሽው የምታቂያቸው ሰዎችን ታሪክ ስለሚናገር የሆነ ውስጥሽን የሚኮረኩር ነገር አለ ከዛ ደግሞ ሱረቱል ረህማን ከዛ ደግሞ ብዙ ናቸው ላይክ ያልኩኝ ሱረቱል ረህማን ደግሞ ያስጠነቅ ሱረቱል ሁጁራት ላይክ ቡሊ ማድረግ እንደማይቻል ሰው ልጅ ልዩነት እንደሌለው ሲናገር ፈጣሪያችን አላ is perfect ምድር ላይ የሆነ ያለውን ነገር አሁን ላይ ማረምና ማስተካከል የሚችል ቁርአን ነው ያንን ላስተነተነ ባንቺ በቁመትሽ በማጣርሽ በመጥቆርሽ በመክሳትሽ ሰው ቡሊ ማድረግ እንደማትቺ ከዛ ዓለም ላይ የተከሰተ ያለው ችግር ያ ነው አይደል ሰው በማንነቱ ጠቆርክ ከሳክ ምን እየተባለ ቡሊ ይደረግ እስልምና አይፈቅድም ማለት ነው ያ በጣም ይነካኛልና ያስተነቅቃለም እንግዲህ ይናገራል እንድታስተነት ይናገራልና ያንን ብዙዎች ቨርሶች ጋር በየሄድኩበት ቁጥር አብሶ ሞር ሚኒንጉን ሳቅ ሲናገሩኝ ላይክ አስፈስራቸዋለሁ ላይክ አንዳንዴ ከዛ ደግሞ በእንግሊዘኛ አላህ ያክብራቸው ብዙ ሰዎች እንግሊዘኛ ቁርአኖችን ጊፍት ሰጥተውኛልና እንደገና እነሱም አሉኝና አነባቸዋለሁ ስታነቢ ሞር ኮኔክት ታደርጋለሽ ከራስሽ ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናገር እንዲበል በላቸው ምናምን ያለ የሚናገርባቸው ፓርቶች አንበይ ይመጣል ማለት ለኛ አዝኖልን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያወርደልን ለኛ ምን ያህል ውዴታ ቢኖረው ነው አምላክ እኮ ነው የሚያወራው ሌላ አይደለም አምላክ እንዲያርግ እንደዚህ በል እንዲሁን ያለ መመሪያችንን ሲያስቀምጥልሽ ምን ያህል ቢያዝንልን ነው ውዴታ እስቲ እንጃኔ ያላህ ራራይና ዝነት any verse ላይ stage ሲናገር በቃ ውስጥ ይገባል ነገርና ቁርአን ይሄ ነው ብዬ መመርጣቸው ባይኖር ደስ ይላል anyways ያ በወዳጅ ጥያቄን ጀምር ለመሆኑ በቀን ስንት ሲኒ ቡና ይጠጣሉ ይገርማል የእርሶን ጨምሮ በዓለም ላይ በቀን ከ2 ቢሊዮን ሲኒ በላይ ቡና ይጠጣል ታዲያ ሀገራችን ለዓለም ቡናን የመሰለ ፍሬ ባታበረክት ይህ በቢሊዮን የሚቆጠር ህዝብ ምን ይጠጣ ነበር በዓለም ላይ የተለያዩ ኮንፈረንሶችንና ዓለም አቀፋዊ ጉባኤዎችን በተደጋጋሚ ከሚያስተናግዱ ከተሞች አንዷ የሆነችው የኛዋ አዲስ አበባ ተጨማሪ ስጦታዋን ለዓለም ልታበረክት መንገድ ጀምራለችና የጉዞ አካል ቢሆኑስ ለዓለም አቀፋዊ ስብሰባዎች ለጉብኝትና ለሌሎች በርካታ ጉዳዮች ከተማችንን የረገጠ ሁሉ ማስታወሻ ፍለጋ ሳይጎበኘው የማይመለስበት የሀገር ልጆች ድንቅ የእጅ ሥራ ውጤቶች በአንድ ስፍራ ጥንቅቅ ተደርገው የሚከትሙበት ዘናጩ ሞል በከተማችንን ብርት ላይ የተገነባ ነው ስጦታ ሞል በሰው ሰራሽ ሐይቅ በውብ መናፈሻና በመስጂድ አልአቅሳ ተከቦ
በ18 ወራት በሚጠናቀቀው ዘመናዊ ስጦታ ሞል ላይ ዛሬውኑ የሱቅ ባለቤት ይሁኑና የዘላቂ ኢንቨስትመንት ተጠቃሚነቱን ከወዲሁ ያረጋግጡ። ስጦታ ሞል ከካቮድ ኮሜርሻል። ለሳይት ጉብኝትና የተሟላ መረጃ ለማግኘት ካዛንቺስ በካዛዲስ ታወር 6ኛ ፎቅ ላይ ወደሚገኘው ቢሮአችን ብቅ በማለት አሊያም በ0953 24 24 24 እና በ0985 45 45 45 ላይ በመደወል ያገኙናል። ላክዛዲስ ፕሮፐርቲስ። እግረ መንገድ ያው እዚህ ቦታ ላይ እንዳለሽ ወደ እስልምና መጥተሽ ደግሞ ሰዎች ይሄንን መንገድ አንቺ ያገኘሽውን እውነት እንዲይዙልሽ አንቺ እየሄድሽበት ያለሽውን መንገድ ደግሞ እንዲራመዱልሽ ስለምትፈልጊ ያው ቀደም እንዳልኩት ቤትሽ ላይ የልጽጽር ሐሳቦች እንዲናገሩ ታደርጊያለሽ። የራስሽን ጆርኒ ታወሪያለሽ። ሌሎች ደግሞ ወደ እስልምና የመጡ ወንድም እህቶች ደግሞ ካሉ የነሱንም ጆርኒ እንዲያወሩና በእነሱ የህይወት መንገድ ውስጥ ምናልባት ጥያቄ ያላቸው ሰዎች ጥያቄዎቻቸውን እንዲመለሱ ለማድረግ ትሞክሪያለሽ። በዚህ ሁሉ ሂደት ውስጥ ግን የሰዎች ትልቁ ጥያቄያቸው ምንድነው ብለሽ ታምኛለሽ? ምን ላይ ነው ጥያቄ የሚያነሱት? ስለምናቸውስ ነው አስተውለው ማወቅና መመርመር ያለባቸው ብለሽ ታምኛለሽ? ግን አሁን ብዙ ጊዜ እንደምናየው ቅድም እንዳነሳ ነው እውቀት የሚባለው ነገር ከየት ነው የተነሳው ብሎ የሚጠይቅ ሰው የለም። ሁሉም የተጫነበትን ነው ሪፍሌክት የሚያደርገው። ፕሮግራም እንደ ኮምፒውተር ሮቦት ፕሮግራም እንደተጫነበት ነው፣ አያስተነትንም። ማንነቱ ላይ እየጠየቀን አይደለም። ብዙ ጊዜ ቲክቶክም የመጣውበትም ሪዝን እኔ ፌሚኒስትም ልሁን ከዛ በኋላ አሁንም አላህ ወፍቆይ ሙስሊምም ልሁን ኢቨን ፎር ሙስሊም ራሳቸው ከዘር ከማንነት ያመጣሽውን ሳይሆን እኔ ማን ነኝ፣ ስሜ ነኝ ወይ፣ ሶፊ ነኝ ወይ፣ የተማርኩበት ትምህርት ቤት ነው፣ የቀራውበት ቁርአን አስተማሪ ነኝ ወይ፣ የመጣውበት ጆርኒ ነኝ ማን ነኝ ብለሽ ለተደረገልሽን ልታቂ የምትዩ የኔነት ጥያቄዎችን ስትመልሺ ነው። ብዙ ሰው ደግሞ ያንን ቦታ የሚፈራበት ነው። ያንን ከጠየቅኩኝ ድናይል ውስጥ ገባለሁ ብለሽ ነው ክደት ውስጥ ገባለሁ። ግን ሊጠይቅ የሚገባው የተደረገልሽንም ታቂያለሽ፣ የሆንሽበትንም የመጣሽበትንም እውቀትሽን ታቂያለሽ። አሁን ብዙ ወንድም ሙስሊምና እህቶችንም እናገኛለን እና ይሄ የኔነት ጥያቄ ይፈሩታል። ለክ ድናይል ይመስላችኋል ነው ሰው ሊጠይቅ ይገባል ባይ ነኝ። ከዛ ደግሞ የምንነት የአምላክ ምንነቱን ማወቅ አለብሽ አይደል? ምንነቱ ምንድነው? አምላክ ልታመልኩ የፈለግሽበትን አምላካችን አለ በምንነቱና በማንነቱ ነው የሚመለከው የሚለው ሞር ክሊር ሆኖ ጭንቅላትሽ ውስጥ ሊቀመጥ ይገባል። without confusion ማለት ነው። ጥርት ብሎ እስካላስቀመጥሽ ድረስ ራስሽን እስካልፈተንሽ ምንድነሽ ማለት ነው? ሮቦት ነሽ። ዳውንሎድ የተደረገውን ብቻ ነው የምናወራው፣ የተጫነብንን ብቻ ነው ሪፍሌክት የምናደርገው። ከመረመርን እኔን ጨምሮ ነው ሁላችንም በየዴይ ቱ ዴይ አክቲቪቲያችን ላይ አፕዴት ስናደርግ ያላህን የተደረገው ልቃት ልታይቻለሽ። እኔነት ብለሽ ስታነሺ ያኔነት ማብቂያውና አስጀማሪው from ምድር ሞት ምድር መሃል ላይ ከምትኖሪ ከውልደትሽ መሄጃሽ ጭምር ባለቤቱ ስለሆነ ካላወቅሽ ካላስተነተንሽ እያንዳንዱን ስቴፕሽን ግን የመዘንጋት ባህሪ አለ። ሰዎች ረሺዎች ነን። ስንረሳ ምን እንላለን? አንቺ አወራሽውን ብቻ ነው ማወራው ማለት ነው። ዝም ብዬ ፕሮግራማችን ብቻ ነው ሪፍሌክት የሚያደርገው። ስለዚህ አይ ቲንክ በሁሉም ሰው እኔ ማን ነኝ ማመልከው አምላክ ማን ነው ብሎ መጠየቅ አለበት ብዬ አስባለሁ። እንግዲህ ጥያቄ ተወልዳል ብለን ምናምነው በዚህ ሰዓት ላይ ሁሉም እኔ ማን ነኝ ከየት ተገኘው ማን ነው የፈጠረኝ አምላክ የሚለው ጥያቄ ላይ ከመጣ ኢንሻአላህ ሁሉም ይሰልማል ብለን እናስባለን። ኢንሻአላህ ከጥያቄ ስለሚጀምር ማለት ነው። መርሐባ አዲስዬ በጣም አመሰግናለሁ። እንግዲህ ቢወሩ ብዙ ነገሮች አሉ። አንቺ ጋር በንባብ የተገራ ማንነት አለሽ፣ ራስን ፈልጎ የማግኘት ጆርኒ ያለሽ፣ በጣም ብዙ የህይወት መንገዶች አሉሽ። ሁሉ ጊዜ ግን ያው በህይወት መንገድ ላይ ደግሞ በዚህ በተመላለሽባቸው ህይወቶች ውስጥ ደግሞ የሚመጡ የሚያበረቱ የሚያግዙ ሰዎች አሉ። እንዲሁ ማመስገን የምትፈልጊያቸው ሰዎች ካሉ እድሉን ልስጥሽና መንገዳችንን እናቆማለን። ስለማያልቅ ማቆም ነው። እናርፋለን፣ እንቀጥላለን ኢንሻአላህ። በሌላ ጆርኒ ደግመን እንደምንገናኝ አልጠራጠርም። መጀመሪያ ፈጣሪን አላህን አመሰግናለሁ ለዚህ ቀን ኢማጂን ሚ ቁጭ ብዬ አገኘዋለሁ ብዬ ስላላ ድንቅ ስራ እናገራለሁ ብዬ አስቤ አላቅም ነበርና አልহামዱሊላህ ረቢል ዓለሚን አመሰግናለሁ። አምላኬን አንቺንም አመሰግናለሁ እና ሁላችንም ቲም ክሩሽንም ሰላም አመሰግናለሁ አልፈም እንዲሁም ኡስታዞችም ሁሉንም ሪከመንድ ያደረጉሽንም ሰዎች እኔም ጋር እሷ ጋር ሂጂ ያሉትን ሰዎችን በአጠቃላይ አመሰግናለሁ። በበለጠ እህቴ ናዲያ ሳልሰልምን በፊት ጀምሮ ስሰልምም እሷ ሙስሊም እህቴ ናት። ከጎኔ ያው እህት ወንድም የለኝም ብዬሻለሁ። ከደም ከማይተናነስ እንደ ስስት እንደ አይኗ እኔን ተከታትላ አንቺንም ኢቭን ቁጥርሽን ፈልጋለሁ ብላ ላይቭ ገብታ ታስታው አቅርቢልኝ ብላ ግን አንችልም ብያት ነው። ያው ትንሽ 2 አመት ልቆይ ብያት ነው እንጂ በጣም ምሳሳ አላህ የሰጠኝ እህት አለችኝ። ማለት ሪሊ የሰው ልጅ ስጋና ደም ከሚባለው በላይ አላህ የሰጠው እንደሚልቅ
ማሳያዬ ናት። ወንድሜ ያሲን አለ፣ እህቴ ፋጡማ አለች፣ አመል እህቴ አለች። ብዙ ወንድምና እህቶች አሉ። እኔነትን ሞር ቢልድ ሳረግ በእስልምና ወይ አብራኝ እንድሰግድ ያስተማረችኝ ከጎን ነው። ዛሃራ ሙስጣፋ አለች፣ ቁርአን አሊፍ ባንድል እኔ አስቸጋሪ ባህሪ ያለኝ ካላመንኩበት ለማል ሰው ነኝ እና እንዳምንበት ነገሮችን ኤፍሬትለስ ሳይደክሙ ጀጅ ሳያረጉ ሳይፈርዱ እኔ ላይ ጥያቄው ሊመለስ ይገባል ብለው ብዙ ኡስታዞች አላህ ጀዛቸውን ይክፈለው። ቢኮዝ ያለነሱ ምናልባት እኔ ስትል ድናይል ውስጥ ልቆይ ይችል ስለነበር የዋዝ አይደለም ፋይት ያደረጉት ፋይት ዱዓ ያደረጉልኝ ብዙ ኦል ኦቨር ዘ ወርልድ የነበሩ ሰዎች አሉ። ከችግራቸው ከምናቸው አስቀድመው አዲስን እስልምና ይወፍቅ ሲባል ቀላል ይመስለናል አይደል? ዱዓ ዳስ የነሱ ዱዓ መልስም ነው ጭምር ስለሆነ እነሱንም ማመስገን ፈልጋለሁ። እንዲሁም ደግሞ ልጆቼ በጣም ነው ማመሰግነው። ትንሿ ሳይቀር ሂጃብ ለመልበስ ግብግብ ትልቁ ኢትስ ኦኬ ብዙ ሳይቶችን ስለ እስልምና ሳሳየው ያለ ተቃርኖ ኦኬ ለካ ማናቀው ነገር አለ ብሎ ኦፕን ማይንድድ ሆኖ ዙሪያዬ በመግር መሐከለኛው ልጅ ሶ ስዊት ማማም ሉክ ቢዩቲፉል ኢን ሂጃብ ብላ ያሉ ዲታ ልብሽ እንዲጠነክር ያደርጉ አያቴ ናክስቴ በነበረው ትንሽ ፔንፉል ሞመንቶች የኛ ጀግና ነሽ ክርስትና እምነት ውስጥ ነው ያሉት ጀግናችን ልጃችን ነሽ ብለው ሳያፍሩብኝ ሳይሸማቀቁ በእስልምና ተቀብለውኝ አላህ ይምራሽ ስላቸውም ሳይከፋቸው እኛ በአምላካቸው በእግዚአብሔር እንጸልይልሻለን ብለው ላኪ ነው ያንን ግፊ ላላደረጉብኝ ኮዝ እስልምና ብዙዎች ሸክም ይሆንባቸዋልና ለኔ አላህ ይሰጠኝ ብዙ ስጦታዎች መሃል ኢንሻአላህ አላህ እነሱን ወደ እስልምና እንዲወፍቅልኝ ዱዓ አድርጉልኝ ሁላችሁም። በተረፈ አመሰግናለሁ። ወደፊት ብዙ ስራዎችን ለመስራት አስባለሁ እንዳልሽም በሴቶች ዙሪያ በህፃናት የሙስሊም ሴት በሴቶች ዙሪያ ምን መስራት እንደምትችል ማሳያ መሆን አለብን። አሁን አንቺ ቢዩቲፉል ሚዲያ ላይ ወጣሽ ጀግና ሴት ነሽ ሙስሊም ሴት ብዙ መሪዎች ስልጣን ላይ ምናምን ናቸው ዲናቸውን ፍቅፍቅ ሳይለቁ የእስልምናን ውበት ይዘው መስራት መኖር እንደሚችል ብዙ ማሳያዎች እንዳላችሁ አይቻለውና እናንተንም አላህ ይጠብቃችሁ በርቱ ለማለት እወዳለሁ እና አመሰግናለሁ። እኔም በጣም አመሰግናለሁ። ያው ምናልባት የኔ መንገድ ቤተሰቦች የዛሬውን ፕሮግራም ሲያዩ ምን ነው ይሄን ጥያቄ ሳትጠይቂ ምን ነው ይሄንን ሳቲ ሚሉኝ ብዙ ነገሮች አሉ የዘለልኳቸው። ምክንያቱም አጋጣሚ ሆኖ ሌላ ሚዲያ ላይ ኢንተርቪው ሰጥተሽ ስለነበረ ብዙ የዘለልኳቸው ነገሮች አሉ። የኔ መንገድ የሚታወቁባቸው ብዙ ጥያቄዎች አሉና ምን ነካ ጠይቅም እንደሉ ይችላሉ የሐሳብ መደጋገም እንዳይኖር አንዳንድ ጊዜ ደግሞ አንዳንድ ጥያቄዎች መልሳቸው አንዴ ሲነገር ብቻ ነው ስሜት ያላቸው ብያምናለሁኝ። ለዛ ነው ያላወራ ነው ያ ወቀሳው ዛሬ ምን ሆነሽ ነው የሚል ጥያቄ እንዳይመጣብኝ ካሁኑ ልናገር ብዬ ነው። ምክንያቱም በተቻለኛ አቅም ሁሉ ጊዜ ተመልካች ቤቱ ቁጭ ብሎ ሳይ ከዚህ ቀጥሎ ይሄን ጥያቄ ልክስጠይቅ ይሄን ጠይቅ ነበር ይሄን መጠየቅ ነበረባት እያለ ሳይሽ ደስ ይላል አይደል? ሁሉም ኢንተርቪው ቁጭ ብሎ ሳይ ይሄን አጠይቃትም እንዴ ምናምን ብሎ ያይሻል። እኩል ነው ካንቺ የሚያየውና እኔ ከምጠይቀው ጥያቄ እኩል እየጠየቁሽ ቤታቸው የሚከታተሉ የኔ መንገድ ቤተሰቦች አሉና ዛሬ ምን ነው እንዳትሉኝ እንግዲህ ምላሹን ከዚሁ ልስጥ ብዬ ነው። ለማንኛውም አዲስዬ ያልተወራ ነገር አለ እንዶችንችን ብናወራ በሚለው ፕላስ ደግሞ በጣም ውብ የሆነው ቅዱሳን ቦታዎች ላይ ደግሞ ሄደሽ ኡምራሽን ማድረግሽ ስለመጣሽ የተለየም ነገር ስለነበር እሱን አያይዘን እናወራ ብለን ነው ዛሬ ስቱዲያችን የጋበዝንሽ። በድጋሚ እጅግ አድርጌ አመሰግናለሁ። የነበረን ቆይታ ይሄን ይመስል ነበር። እኔም አመሰግናለሁ። Thank you. ውድና የተከበራችሁ ተመልካቾቻችን ከመንገደኛ አዲስ ዓለም ጋር ነበረን ቆይታ ይሄን ይመስል ነበር። እናንተም አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። 9282 ላይ ወይም ምን ያስቀደማችሁ እንደዚሁም 0937 11 68 99 ላይ ሐሳቦቻችሁን እየላካችሁልን አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። ኬርላንድ አጠቃላይ ሆስፒታል ዶክተር ፈቲያ ስፔሻሊቲ የጥርስ ህክምና ክሊኒክ እንደዚሁም ደግሞ በአለባበስ በኩል ነጁ ፋሽን አጋሮቻችን ነበሩ። እነሱንም እናመሰግናቸዋለን። በሚቀጥለው ሳምንት ከሌላ መንገደኛ ጋር እንጠብቃችኋለን። የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። መልካም ሳምንት ይሆንላችሁ።